we want. ፊልሙ የሚጀምረው ሁለተኛው የዓለም ጦርነት እንዳበቃና የተረፉ ሰዎች ወደ የቤታቸው በሚመለሱበት ወቅት ነው። ሳጅን ፖል ከዘመቻው በፊት ካገባት ሚስቱ ጋር ቤተሰብ የመመስረት ምኞት ይዞ ወደ ወደቡ ይደርሳል። የፖል የተስፋ ፈገግታ ህዝቡን ሲቃኝ እየጠፋ ይሄዳል። እንደገና ደግሞ ምናልባት በሰዎች መካከል ሳላያት ቀርቼ ይሆን ብሎ በጥንቃቄ ይመለከታል። ግን አልመጣችም። በግራና በቀኝ ያሉ ወንዶች በቤተሰቦቻቸው እቅፍ ሲገቡ፣ እሱ ግን በእቅፋቸው በሚፈጠር ንፋስ ውስጥ ብቻውን ቆሟል። የእንኳን ደህና መጣ ድምፅ ለሌላው ሲጮህ፣ እሱ ባለበት ቦታ ግን ጸጥታ ሰፍኗል። ቤቲ ልትቀበለው እንዳልመጣች ተረዳ። ከመዝመቱ በፊት አብረው ይኖሩ በነበረበት አፓርትመንት እየተጎተተ ሄደ። የእሷ ፎቶ ያለበት እየነካካ በሩን ከፈተ። ውስጥ ቤቲ ቀላል አረንጓዴ የውስጥ ልብስ ለብሳ በፖል መምጣት የተደናገጠች ትመስላለች። ከዚያም ወደ እሱ ሮጣ አቅፋ ሳመችው። ቤቲ ፖል ዛሬ እንደሚመጣ ነበር ትላለች። ይህ ግራ አጋባው። ምክንያቱም ለ4 ዓመታት በዘመቻ ላይ በነበረበት ወቅት በየቀኑ በሚባል ደረጃ በሚልካቸው ደብዳቤዎች መቼ እንደሚመጣ ነግሯት ነበር። ቤቲ ግን አስከፊው የጦርነት ትዕይንቶች ስለሚከብዷት ደብዳቤዎቹን ማንበብ አቁማ እንደነበረ በአፍረት ገለጠች። እንደ ምክንያትም ደብዳቤዎቹን ሳትከፍት ያስቀመጠችበትን ሳጥን አሳየችው። ግን ከመጀመሪያዎቹ ጥቂት ደብዳቤዎች በኋላ ሌላ አልተከፈተም። ይህ የፖልን ስሜት ጎዳው። ምክንያቱም በጦር ሜዳ ሳለ ለሚስቱ ደብዳቤ መጻፍ ለሕይወቱ ትልቅ ትርጉም ነበረው። ይሁን እንጂ ህመሙን ዋጣ አድርጎ ይቅር አላት። ምክንያቱም ብቸኛው ፍላጎት ፍቅር ነበር። ወዲያው ቤቲ ስለ ኢኮኖሚ እድገቱና ፖል ይሰራበት የነበረውን ድርጅት መልሶ እንደሚቀጠር እንዴት እንዳሳመነችው ማውራት ጀመረች። ፖል ግን ከእንግዲህ ቸኮሌት መሸጥ አልፈለገም። You've got something better. እሱም ቤቲ ባልከፈተቻቸው ደብዳቤዎች ውስጥ ስለሚገኝ የወደፊት ህይወት በልጆች ስለሚሞላ ቤትና ጸጥ ስላሉ ማለዳዎች መጻፉን ነገራት። በዚህ መሃል ቤቲ የምታወራው ስለ ገንዘብና በገንዘቡ ስለሚገዙ ቆንጆ ነገሮች ብቻ ነበር። ገንዘብ ማለት ደስታ ማለት ስለሆነ ቸኮሌት ሽያጩን እንዲቀጥል አጥብቃ ጠየቀችው። ፖልም ተሸንፎ ፍላጎቷን ተቀበለ። ጎህ ሲቀድ ፖል ወደ ዩኒፎርሙ ተመለሰ። ተኝታ ያለችውን ሚስቱን ግንባሯን ስሞ የቸኮሌት ሽያጭ ስራውን ለመቀጠል ወደ ሳክራሜንቶን ጉዞ ጀመረ። ባቡር ውስጥ አንድ ወጣት ሴት ሻንጣዋን ከላይ ለማስቀመጥ ስትታገል አየ። ሻንጣዋ ወደቀና ውስጥ የነበረው የእሷና የባለቤቷ ፎቶ ተሰበረ። ፖል ሊረዳት ባቡሩ ሲወዛወዝ በድንገት እሷ ላይ ወደቀ። ከዚያም ሴቷ ፊቷ ገረጣና ዩኒፎርሙ ላይ አስታወቀችበት። እሱ ግን በአደጋ መሆኑን ስላወቀ ምንም ሳያስታውቅ መጸዳጃ ቤት ገብቶ አጸዳው። ወደ መቀመጫው ተመልሶ ፖል እንቅልፍ ወሰደው። በጦርነቱ ትዝታዎችም በቅዠት ተቸገረ። ከእንቅልፉ ሲነቃ ሁሉም ህልም በመሆኑ ተረጋጋ። ነገር ግን ያቺ ቆንጆ ሴት ሄዳለች። ወደ ሳክራሜንቶን የሚሄድ አውቶቡስ ለመያዝ ሳን ፍራንሲስኮ ላይ ሲወርድ ያችን ሴት እንደገና አገኛት። ባቡሩ እዚያ ከተማ የሚያልፈው ነው ሳለ ለምን አውቶቡስ እንደምትይዝ ጠየቀችው። ተለዋውጠው በነበረበት ወቅት ትኬታቸው ተቀያይሮ እንደነበረ ታወቀ። ሴትየዋ ፖል ላይ ላደረሰችበት እንግልት ታዘነች። እሱ ግን የእሷ ጥፋት እንዳልሆነ ነገራት። ስሟ ቪክቶሪያ አራጎን እንደሆነና በናፖ ቫሊ ወደሚገኘው የቤተሰቧ የወይን እርሻ የምትሄድ ተማሪ መሆኗን ነገረችው። ከዚያም ሁለት ሰካራሞች ሊያስቸግሯት ሲሉ የፖል የወታደርነት ስሜት ተነቃቃና ሁለቱን ደብድቦ ከአውቶቡሱ እንዲባረሩ አደረገ። ፖል ወደ መዳረሻው በእግሩ ሲጓዝ ቪክቶሪያ መንገድ ላይ ተቀምጣ እያለቀሰች አገኛት። I'm sorry about the boss. I feel terrible. You're waiting for a ride? No, a miracle. ኃላፊነት ስለማይሰማው ጥሏት በሄደ ፕሮፌሰር ማርገዟንና አባቷን ለመጋፈጥ መፍራቷን ነገረችው። Well, I don't know your father, but I don't think that just because some free spirit broke up with you. I'm pregnant. አባቷ ከቤት እንደሚያባረራት ታስባለች። But Victoria, look at the positive side. Oh, I will kill anyone who dishonors my family if I come home this way. ቤተሰቤን የሚያዋርድ ማንኛውም ሰው እገድላለሁ ይላል። ያለ ባል እንዲሁ ብመለስ ይገድለኛል። ስለዚህ ፖል እሷንና ልጇን ለመርዳት ፈለገ። ጊዜያዊ ዕቅድ አቀረበ። How about if you do show up with a husband? ለአንድ ምሽት ባሏ ሆኖ በመቅረብ ያለ ውርደት እንድትገባ ሊረዳት ተስማማ። እሱ ግን ያገባ መሆኑንና ድራማው በሚቀጥለው ቀን እንደሚያበቃ ነገራት። ቪክቶሪያ በተስፋ መቁረጥ ውስጥ ሆና ተቀበለችው። ይህን ስላደረክልኝ በጣም ደግ ነህ። ለልጁም ጭምር ነው የማደርገው።
ወደ እርሻው ሲቃረቡ የቦታው ውበት ፖልን አስደመመው። ቪክቶሪያም ቤተሰቧ ቦታውን ላስ ኑቤስ ደመናዎቹ እንደሚሉት ነገረችው። We call it Las Nubes. It means the clouds. ፖል ከቼኮሌት ወረቀት የተሰራ ቀለበት ጣቷ ላይ አደረገላት። ድንገት የተኩስ ድምፅ ተሰማ። ተደብቀው ሲመለከቱ ተኳሹ አባቷ እንደሆነ አዩ። Hello, Papa. Victoria, who's this? My husband. የአባቷ ቁጣ ፈነዳ። ሌላው የቤተሰብ አባል ሁሉ ቪክቶሪያ በመመለሷ በደስታ ሲቀበሏት፣ አልቤርቶ ግን ፖል ቼኮሌት ሻጭ መሆኑን ሲሰማ ቁጣው በረታ። What do you do? I sell chocolate. You are the head of the family. Say something. ራት ላይ አልቤርቶ ስለ ታሪኩ ይጠይቀው ጀመር። ሚስተር ሰተን ከየት ነህ? ሞሊን ኢሊኖይ። Moline. ወላጆችስ? ወላጆቼን አላውቃቸውም። ማሳደጊያ ውስጥ ነው ያደግኩት። ወላጅ አልባ መሆኑን ሲሰማ አልቤርቶ ያለፈ ታሪክ የሌለው ሰው የወደፊት ተስፋ የለውም፣ የተከበረ የሜክሲኮ ደም ላላት ልጄ አይመጥንም ሲል አፌዘበት። ፖል ውርደቱን ችሎ ራቱን ከበላ በኋላ ለንጹህ አየር ወደ ውጭ ወጣ። ቪክቶሪያ አግኝታው ይቅርታ ጠየቀችው። እሱ ግን የአባቷን ቁጣ እንደሚረዳ ነገራት። Doesn't pull any punches, does he? When I was a kid. ያንን ምሽት የቪክቶሪያ ወላጆች መኝታ ቤት ሰጧቸው። ነገር ግን ፖል ለአክብሮት ሲል ወለል ላይ ተኛ። አልቤርቶ በሩን ከፍቶ ደናደሩ ለማለት ሲገባ ፖል በፍጥነት አልጋው ላይ ከቪክቶሪያ አጠገብ ወጣ። አልቤርቶ ወለሉ ላይ ያለውን ብርድ ልብስ ልብ ብሏል። ሰውየው ወጣ። ሌላ ሰው እንዳይመጣ በማሰብ አብረው አልጋው ላይ ለመተኛት ወሰኑ። የፍቅር ስሜት መፈጠር ጀመረ። ግን ፖል ራሱን ገታ። ፖል በቅዠት የቪክቶሪያን ስም እየጠራ ሲጮነቃ ውጪ የደወል ድምፅ ተሰማ። ውርጭ እርሻውን እንደ ነጭ ወረርሽኝ ወሮታል። ቤተሰቡ በሙሉ ወይኑን ለመታደግ እሳት ያነዱ ጀመር። ፖል እንዲረዳቸው ቢጠየቅም አልቤርቶ ዞር በላለው። ቪክቶሪያ ግን ሙቀቱን ወደ ወይኑ እንዴት እንደሚያሰራጭ አሳየችው። ፖል በከፍተኛ ትጋት ሲሰራ አልቤርቶ ከሩቅ ሆኖ ይመለከተው ነበር። ማለዳ ላይ ወይኑ ተረፈ። አሁን ፖል ለመሄድ ተዘጋጀ። I wish you the best of luck. Buenos días, señor Paul. It's the color of the grape. Toma, coche. ዶን ፔድሮ ግን ሌላ ዕቅድ ነበራቸው። ፖልን ወደ እርሻው ወስደው የመጀመሪያውን ወይን የተተከለበትን ቦታ አሳዩት። Oh, this looks like my granddaughter's. Never noticed that. ወላጅ አልባ ማለት ቤተሰቡን ለማግኘት የሚጠብቅ ሰው ነው። ከፈለግክ እንግዲህ አንተም የአራጎን ቤተሰብ ነህ አሉት። I will show you something. This is the root I brought with me. All our vines come from this one. It's the root of our lives. Now that you are part of all this, part of us, you are an orphan no longer. ፖል ተነክቶ ለመቆየት ቢፈልግም ስራ እንዳለበት ነገራቸው። I really can't. I have commitments. ዶን ፔድሮ ግን አልቤርቶ እንደማትቆይ ተናግሯል። ዋጋ የምትከፍለው ግን ቪክቶሪያ ነች አሉት። He said you would not stay. Who did? Alberto. ቪክቶሪያ እንዳትጎዳ በማሰብ ፖል ለአንድ ቀን ተጨማሪ ለመቆየት ወሰነ። የመከር በዓል ደረሰ። የቪክቶሪያ ወንድም ፔድሮ ከትምህርት ቤት ተመልሶ ፖልን በደስታ ተቀበለው። ሁሉም በደስታ ወይኑን ይለቅሙ ጀመር። ሴቶቹ በባዶ እግራቸው ወይኑን መርገጥ ጀመሩ። ቪክቶሪያም አብራ ተቀላቀለች። ፖልና ቪክቶሪያ አብረው ሲጨፍሩ በመካከላቸው እውነተኛ ፍቅር ተፈጠረ። በኋላም ለብቻቸው ሲሆኑ ተሳሳሙ። ነገር ግን ፖል ወዲያው ራሱን አገለለ። ከሚጠበቀው በላይ እንደሚወዳት ነገራት። ግን እሱ ያገባ ሰው ስለሆነ ሁለቱንም ሴቶች መክዳት እንደማይችል ነገራት። ቪክቶሪያ አዝና ስቅስቅ ብላ ለቀሰች። ፖልም በሐዘን ሶፋው ላይ ተኛ። በሳሎን ውስጥ አልቤርቶና ልጁ ፔድሮ ሲከራከሩ ሰማ። ፖል ጣልቃ ገብቶ ሐሳብ ሲሰጥ አልቤርቶ በማያገባ አትግባ አለው። ፖል ሊሄድ ሲል ቪክቶሪያ ሆዷን ታማ አያት። ሊረዳት ቢፈልግም እሷ ግን ያንተ ችግር አይደለም ብላ ከለከለችው። No one can help me. It's not your problem. ፖል ግን አባቷን ፊት ለፊት ተጋፈጠው። ለምን ልክ እንደ ሰው አትወዳትም አለው። ቪክቶሪያ ክርክሩን ሰምታ አባቷ አልቤርቶ እውነቱን ብቻ እንደሚፈልግ ተናገረ። Why can't you just love her? You know nothing about my daughter. Can't you see that? How wonderful, how special she is. ፖል ሊወጣ ሲል ዶን ፔድሮ ብራንዲ ጋብዘውት አብረው ሰከሩ። ከዚያም የሜክሲኮ የፍቅር ዘፈን ለቪክቶሪያ እንዲዘፍንላት ረዱት። The heart you are talking to is Mexican. You speak to it in the language it understands. ፖል በመስኮቷ ስር ሆኖ በልመና ዘፈነላት።
me llamas amor, amor. አልቤርቶ ፖል በእውነት እንደሚወዳት ማመን ጀመረ። ቪክቶሪያ መብራቱን ስታበራ ፖል እንደተቀበለችው አወቀ። ቢሆንም ግን ፖል ለመሄድ ወሰነ። በማግስቱ በበዓሉ ላይ አልቤርቶ ፖልን ለቄሱ እንደ አማቹ አስተዋወቀው። የዛኑ ምሽት ሰርግ እንደሚሆን አበሰረ። ፖል ደነገጠ። ቪክቶሪያም እውነቱን ለመናገር ወሰነች። ፖል የጀግንነት ሜዳሊያውን ለልጇ ስጦታ ሰጥቶ What ሄደ። did you get it for? Courage under fire. You're the most honorable man I have ever known. ቪክቶሪያም ለአባቷ እርጉዝ መሆኗንና ባል እንደሌላት ተናዘዘች። ፖል ወደ ሚስቱ ቤት ደረሰ። ውስጥ ግን ቤቲን ከሌላ ወንድ ጋር አገኛት። ቤቲም እሱ የሚፈልገውን ሕይወት እንደማትፈልግና የጋብቻ ስረዛ ወረቀት እንዲፈርም ነገረችው። ፖል በደስታ ፈረመ፣ ምክንያቱም አሁን ወደ ቪክቶሪያ ለመመለስ ነፃ ሆኗል። Paul, are you all right? Yeah, I'm fine. ወዲያውኑ ወደ ናፓ ተመለሰ። ሲደርስ አልቤርቶ ሰክሮ ነበር። ፖል ቪክቶሪያን ለማግባትና ልጁን ለማሳደግ ፈቃድ ጠየቀ። አልቤርቶ በቁጣ ተነስቶ ሊመታው ኩራዝ ወረወረ። ኩራዙ ግን ወይኑ ላይ አርፎ እሳት ተነሳ። እርሻው በሙሉ በእሳት ተያያዘ። ሁሉም እሳቱን ለማጥፋት ታገሉ፣ ግን አልቻሉም። ላስኖቤስ ወደ አመድነት ተቀየረ። በማግስቱ ቤተሰቡ በሙሉ ሲያለቅሱ ዶምፔሮ የቤተሰቡ መሰረት የሆነው ያ ጥንታዊ ስር እንደጠፋ አሰቡ። ፖል ግን ተስፋ ሳይቆርጥ አመዱን ቆፍሮ ያንን ጥንታዊ ስር አወጣው። ስሩ ውጭው ቢቃጠልም ውስጡ ግን በሕይወት ነበር። ይህ ለቤተሰቡ ትልቅ ተስፋ ሰጠ። አልቤርቶ ፖልን ይቅርታ ጠይቆ አመሰገነው። ፖል የቤተሰቡ እውነተኛ አባል መሆኑን አረጋገጠ። ፊልሙ የሚጠናቀቀው ፖል ያ ወላጅ አልባ ወታደር በላስ ኑቤስ ውስጥ አዲስ ቤተሰብና እውነተኛ ፍቅር አግኝቶ ሕይወቱን ሲጀምር ነው።